እንደዚሁ ደቡብ ወሎ ጃማ ወረዳ ላይ የቀበሌ አስተዳደሮች በተለይ ምርጫን ለማስፈጸም ከቦታ ቦታ ሲንቀሳቀሱ የነበሩ ግለሰቦች በ33ኛ ክፍለ ጦር እንደዚሁ መማረካቸውን ሰምተናል። የሚኒሊክ ዕዝ 105ኛ ኮር 33ኛ ክፍለ ጦር ነው ይሄንን ማድረጉን የነገረን። ከዚህ ጋር በተያያዘ እንደዚሁ አርበኛ አስረስም ያስተላለፋቸው ከምርጫ ጋር የተያያዙ መልእክቶች ስላሉ አጠቃላይ ከፋኖና ከፋኖ ነክ እንቅስቃሴዎች ጋር ያሉ ጉዳዮችን ብናነሳ መልካም። እንግዲህ እንዳልከው የፋኖ በየቀኑ በተለያዩ ጉዳዮች ላይ የተለያዩ ሁኔታዎች ሲፈጠሩ ነው የሚውለው። ቅድም እንዳልከው ጃማ ወረዳ ላይ 3 የቀበሌ አመራሮች፣ 2 የቀበሌ ሊቀመንበርና ምክትል ናቸው። አንደኛው የቀበሌ ብልጽግና ጽሕፈት ቤት ኃላፊ መማረካቸውን ወይም ወደ ፋኖ መግባታቸውን የሚያሳይ መረጃ ነው። እንግዲህ ይሄ በስም እየተጠቀሰ በየጊዜው እንግዲህ ሁሌ እንደምንለው በየጊዜው ካገዛዙ በአንድ ወይ በሌላ መንገድ ወደ ፋኖ የሚገባው ኃይል እጅግ በጣም በርክቷል። በነገራችን ላይ አምኖት ሹር በዚህ አጋጣሚ በተለይ አድማ ብተና ሚሊሻ የሚባለው ምን ያህል አስነዋሪ እንደሆነ ሰሞኑን ባህር ዳር ላይ የተፈጸመውን ክስተት ተመልክተናልና ለዚህ ኃይል ያገዛዙ መሳሪያ መሆኑ ሳያንስ ማህበረሰብ ላይ ህዝብ ላይ የሚያሳድረው ስነልቦናዊ ጥቃትና ውድቀት ምን እንደሆነ የአማራ ህዝብ እንዲገነዘበው የሚያደርግ ነው። ከዚህ አገዛዝ ጋር የዋለ ያደረ ምን አይነት ሊሆን ይችላል የሚለው የሰሞኑ ባህር ዳር ላይ በአንድ አድማ ብተና አባል የተፈጸመው ጥቃት ብዙ ነገር የሚነግረን ይመስለኛል። ስለዚህ ከዚህ በላይ ይህንን ኃይል ዕውቅና መስጠት፣ ከዚህ በላይ ይህንን ኃይል እንዳዳኝ መመልከት፣ ከዚህ ጥቃት በላይ በአንድ ወይ በሌላ መንገድ አዎንታዊ ምልከታ መስጠት ምን ያህል ነውር ሊሆን እንደሚችል ምን ያህል ትክክል እንዳልሆነ መረዳት ያለብን ይመስለኛል። የባህር ዳር ህዝብ መናገር የማይችልበት ቢናገር ሊሰማ የማይችልበት ድምጹን ለማሰማት በአፈሙዝ ስር ወይም በአፈሙዝ ተደቅኖበት ያለ ህዝብ ስለሆነ እንጂ በአገዛዙ ታጣቂ ወይም ወታደር የተፈጸመበት ጥቃት ቀላል የሚባል አይደለም እውነት ለመናገርና ከዚያ አኳያ በየጊዜው በየቦታው ወደ ፋኖ የሚገቡ የሚሊሻ አድማ ብተና የሚባሉ አካላት ምን ያክል ከምንም በላይ ያገዛዙ መሳሪያ ለመሆን ብቻ ሳይሆን የህዝብን መከራ የማቅለል እድሉ ምን ያክል የህዝብን መከራ የሚያቀል እንደሆነ በየጊዜው በዛ መዋቅር ውስጥ በቀጠሉበት ልክ ሊፈጽሙት የሚችሉትና እየፈጸሙት ያለው ጥቃት ምንነት የሚያሳይ ነው። ሁሌ እንዳልነው ያገዛዙ መከላከያ ወይ ፌደራል ፖሊስ አይን እነዚህ ሚሊሻዎችና አድማ ብተናዎች ናቸው። ከዚህ አልፎ ተርፎ የህዝባቸው ጣጥቂ ናቸው። ወይ አንድም በጦርነት በሌላም በኩል ደግሞ ሰሞኑን እንደሰማነው ባለ መንገድ ሁሉ የጠላት ጸረ ህዝብ የራስ ጠልነት ትክክለኛ መገለጫ መሆኑን በሚያሳይ መንገድ በእንደዚህ ያለ ተግባር ላይ ተሳትፎ ተመለከታቸዋለን። ሌላኛው ምናልባት የዛሬ ያገዛዙ ኃይል ንጹሃንን በመድፍ እንግዲህ አይደለም እንግዲህ አገዛዙ አሁን ቀላሉ መሳሪያው መድፍ ሆነለት መሰለኝ። አሁን መድፍ ቢኤም ምናምን ዙ23 ምናምን በየግንባሩ በየውጊያ ግንባሩ ይዟቸው የሚንቀሳቀሳቸው የውጊያ መሳሪያዎች ሆነዋልና ዛሬ ጎንቻ ሲሶነት ወረዳ ላይ ደብረገነት ቀበሌ ነው ምንም አይነት የጥይት ጩኸት ባልነበረበት ነገር ግን ፋኖ ከተማ ሊገባ ነው በሚል ውዥንብር ምንም በሌለበት ሁኔታ ውስጥ መድፍ ሲተኩስ መዋሉን ስለዚህ በመድፍ ድብደባውም ንጹሃን ላይ በተለይ ደግሞ አንድ ቦታ ላይ በማህበር ተሰብስቦ ቤት እየሰሩ ያሉ እንግዲህ የዚህ በማህበር መስራት በምንድነው የምትለው የወል የኮሌክቲቭ የሆነ በጋራ የደቦ ስራዎች አሉና የቤት ስራ ላይ የነበሩ አርሶ አደሮች ላይ ነው ጉዳት ያደረሰ የመድፍ ተተኳሹ። በዚያ ላይ አንድ ሰው መሞቱን 2 ሰዎች መቁሰላቸውን የተመለከተ መረጃ ደርሶናል። በየአቅጣጫው ውጊያዎች እንዳሉ ናቸው። በየአቅጣጫው የህዝብ ውይይቶች እንደቀጠሉ ናቸው። ፋኖ በተለያዩ ጉዳዮች ላይ ስትራቴጂካዊ ምክክሮችና ውይይቶችን ማድረጉን እንደቀጠለ ነው። ስለዚህ ህይወቱ ያለፈ አንድ አርሶ አደር እንደዚሁም ደግሞ ከባድ ቁስለኛ የሆነ ሌላ አርሶ አደር መኖሩን የተመለከተ መረጃ ደርሶናል። እንግዲህ አንድ ቀበሌ ላይ በምንም ሁኔታ በውጊያ ውስጥ የሌሉ አርሶ አደሮች ላይ እንዲህ ያለ ጥቃት በማድረስ እንዴት አድርጎ የህዝብን ይሁንታና ተቀባይነት እንዲማረጋገጥ ያገዛዝ እኔ እውነት ለመናገር ለመረዳት ይቸግረኛል።
ከፋኖ ሁኔታዎች አንፃር ካነሳን ግን አንድ የአፋብን ህዝብ ግንኙነት ኃላፊ ፋኖ አስረስማረ ብልጽግና በምርጫ ላይ ያላገጠበትና በህዝብ ላይ እየቀለደበት ያለው ጎምዛዛ ሀቅ በሚል ያጋራው ጽሁፍ አለ። ምናልባት ከፈቀድክ እሱ ምን ይላል ከፋኖ መረጃ አኳያ ከፋኖ ምልከታ አኳያ ምን ይላል የሚለው ልንመለከት እንችላለን። በላይ እዝም በተመሳሳይ ዛሬ አገዛዙን ኃይል ሲማረክ መዋሉን የተመለከተ መረጃ ተረድተናል። ነገር ግን በተለይ አስረስ ከምርጫ ጋር በተያያዘ ባቀረበው ጽሁፍ በጎንደር፣ በደሴ፣ በደብረ ብርሃን፣ በኮምቦልቻ፣ በባህር ዳር ምን እያደረገ ነው ያለው የሚለውን የተመለከተ ጽሁፍ ስላለው ከፈቀድክ ላቀርበው እችላለሁ። ቆይ ሳታቀርበው ወደዛ ሳትገባ አይ ቲንክ የተወሰኑ ሀሳቦችን ላክላንሙት በተለይ በጎንደር እና በባህር ዳር የሆኑ ነገሮች አሉ። እጅግ አስከፊና አሰቃቂ የሆኑ ነገሮች ማለት ነው። በባህር ዳር እንደምታውቀው የፖሊስ አዛዡ አንዲትን እህት ከሆቴል ወስዶ አስገድዶ ከደፈራት በኋላ በአሰቃቂ ሁኔታ ገሏት። ያገዛዙ የፖሊስ አዛዥ ማለት ነው። ከጠባቂዎቹ ጋር ሆኖ ተሰውሯል ተብሎ ከዛ በኋላ ደግሞ ይዘነዋል እየተባለ ትመለከታለን። እጅግ እንግዲህ በቅርቡ በአማራ ክልል ከተሞች በተለይ በጎንደርና አሁን በጎንደር ደግሞ ዲያቆናትና ካህናት በተለይ ጋይንት ላይ የሰማነው ነገር እጅግ አጸያፊ ነገር ነው። ካህናትን እዛው ቤተክርስቲያን ውስጥ የመረሸን እንቅስቃሴ ነው። ይሄንን በወሎ ሰምተናል። በቅርብ ጊዜ ታሪካዊ የሚባሉ ገዳማትና አድባራት ውስጥ እየተገባ ካህናትን፣ ዲያቆናትን እያሰለፉ አርሶ አደርን፣ ገበሬን እያሰለፉ መረሸን ኮመን ሆኗል። በከተሞች ውስጥ የሚገኘውን ማህበረሰብ እንደዚሁ መድፈርና ከዛ በኋላ ህፃናትን ደፍሮ መግደል ምናምን ኮመን ሆኗል። አሰቃቂ ነገሮችን በከተሞች ውስጥ በተለይ በጎንደርና በባህር ዳር ተመሳሳይ ነገሮች በተደጋጋሚ ሲፈጸሙ እንሰማለን። በቅርብ ጊዜ በወልዲያ እንደዚህ አይነት ነገር ሰምቻለሁ። በሌሎችም አካባቢዎች ላይ አንሙት እንደዚህ አይነት ጥቃቶች ተጠናክረው ቀጥለዋል። ናው ማህበረሰቡ እንደዚህ አይነት ነውሮችን አንተ እንዳልከው በአፈናና በጭቆና ስርም ስላለ እንደዚህ አይነት አፈናዎችን ወጥቶ ለመጋፈጥ እንደው አቅሙና ብርታቱ በጋራ አብሮ ለመቆምና ይሄንን መከራ ይሄንን ግፍ በቃይ ለማለትና ለመከላከል አልቻለም ይሆናል። አንተ እንዳልከው ግን እነዚህ ነገሮች የመጨረሻ ደረጃ ጥቃቶች ናቸው። አንሙት እነዚህ ለኔ የሴፍቲ ስፔስን ሴኩሪቲ ስፔስን ሙሉ የሚጋፉ መንፈሳዊ ተቋማት ውስጥ ጭምር ካህናትንና የነፍስ አባቶችንና ዲያቆናትን መጥቶ አጠገብህ ላይ እየረሸነ ነው ያለው ማለት ይሄ ለኔ የመጨረሻው ድንበር ይመስለኛል። አንድ ማህበረሰብ እንደዚህ አይነት ጥቃቶችን የሚያስተናግድ ከሆነ የሃይማኖት አባቶቹን የማይጠብቅ ከሆነ ዲያቆናትን በአደባባይ ላይ የሚረሽኑበት ከሆነ በእንደዚህ አይነት ሁኔታ ውስጥ ነገ የተሻለ ቀን ይመጣል ተብሎ እንግዲህ ነገ የሚባለው ራሱ ዛሬ በአጠገብና በዙሪያ ላይ ያሉ የሃይማኖት አባቶችንም ጭምር ሊቃውንቶችን፣ አባቶችን፣ መንፈሳዊ አባቶችን፣ የሃይማኖት መምህራንን በእንደዚህ አይነት አስነዋሪ ደረጃ በየዕለቱ እህቶችን፣ ሴቶችን፣ ህፃናትን እየደፈረ ያገዛዙ ሰራዊት ያገዛዙ የፖሊስና የጸጥታ አካላት እንደዚህ አይነት አስነዋሪ ነገር በህዝብ ላይ ሲፈጽሙ ህብረተሰቡ ቁጭ ብሎ ዝም ብሎ በትዝብት ማየት አለበት የሚል ነገር የለኝም። አንሙት በከተሞች ውስጥ ህዝባዊ እምቢተኝነት መቀጣጠል መቻል አለበት። ወጣቶች በተለያየ መንገድ መነጋገር መቻል አለባቸው። እንቅስቃሴ መፈጠር መቻል አለበት። አንሙት ይሄ ኖርማል አይደለም። ቶለሬት እየተደረገ ሚኖር ጉዳይ አይደለም። ችልኸው ተቋቁመኸው የምትኖረው ጉዳይ አይደለም። ልክ ቴዲ አፍሮ እንዳለው ከሀገር ይበልጣሉ የኔስ አንድ ነፍሴ እንዳለው አሁን የነፍስን ጉዳይ አይደለም። ነፍስን መገበር ያለ መገበር ጉዳይ አይደለም። ቢያንስ በተደራጀ መንገድ ችግሩን ለመነጋገር እንኳን ማህበራዊ ሚዲያው ይፈቅዳል። የአካባቢው ማህበረሰብ በጎረቤት በተለያየ መንገድ የተለያዩ አደረጃጀቶችን በመጠቀም ምን እናደርግ ብሎ መነጋገር መጀመር መቻል አለበት። በየአካባቢው ላይ ያሉ ደግሞ ማህበረሰብን በማደራጀት ረገድ በርካታ ስራዎችን የሚሰሩ ወንድሞችም ህብረተሰቡን በዚህ ጉዳይ ላይ እንዲነቃነቅ ማድረግ ባለፈው ለምሳሌ ሰልፉን ምርጫውን አስመልክቶ በየአርሶ አደሩ ቀበሌ የተደረገውን ሰልፍ አይተሃል። ከተሞች ናቸው ያላደረጉት። አርሶ አደሩ ነፃ አውጥቷል። በተለያዩ ቦታዎች ላይ አንሙት ሐሳቡን ድምጹን እየወጣ እያስተጋባ ነው ያለው።
ይሄ አገዛዝ በሚቆጣጠራቸው አካባቢዎች ላይ በተለይ በከተሞች ላይ ግን የሚፈጸመው ዘግናኝ ወንጀል ያንንም ኖርማላይዝ ማድረግ ከዛ ጋር ተስማምቶ መኖር የህፃናትን ግድያ የሴቶችን መደፈር በየአካባቢው በየከተማው በተለይ ብንሰማቸው አሁን በቅርብ ጊዜያቶች የሚወጡ አሰቃቂ ዘገባዎች እንዲሁ ዝም ብሎ ተለሬት ተደርገው እነዚህን ተላምደን ልንኖራቸው የሚገቡ ነገሮች ናቸው ብያላምነው ያገዛዙ ወታደሮች ሰሞኑን ሲያደርጉ የነበረውን ነገር አሁን በቪዲዮ ብናሳይ ለአድማጭ ተመልካቾቻችን በዚሁ ላይቭ ላይ እንዳለን ፕሮግራማችን ስለሚወርድ ልናሳይ አንችልም አርሶ አደሩ በምን አይነት ሁኔታ ውስጥ እንደሚኖር ተመልክታል የአርሶ አደሩን ሰብል በተለይ ሸዋ ላይ ለምሳሌ አሁን በቀደም ምን ያደረጉ እንዳለ በሰፊ ሄክታር ላይ ተዘረጋ የአርሶ አደሩን የደረሰ ሰብል ሙሉ ሰዓት ለቃውበት ሲሞቁት ተመለከታል ያገዛዙ ሰራዊት ነው አሁን እየተደረገ ያለው ጦርነት በቀበሌዎችና በወረዳዎች ያገዛዙን መዋቅር ለመዘርጋት የሚደረጉ ጦርነቶች እንዳልሆኑና ጦርነቱ አይነቱንም መልኩንም የቀየረ እንደሆነ በቀጥታ ህዝብንና ማህበረሰብን ታርጌት አድርጎ ህዝብን ለማጥፋት እየተደረገ ያለው ውጊያ መሆኑን በግልጽ እንግዲህ ከገባን ቆይቷል የሃይማኖት ተቋማት ታርጌት ናቸው አንሙት just random አይደለም የሆኑ ወታደሮች ስለተቆጡ የሚፈጽሙት አይደለም በአብያተ ክርስቲያናት በገዳማት ላይ የሚፈጸመው ጥቃት ዝም ብሎ ራንደም አይደለም ከአሩሲ ከሚፈጸመው ጥቃት የተለየ አይደለም አንሙት በጦርነት ውስጥ ሌላ ትርጉም ልንሰጠው እንሞክራለን እንጂ እኔ አማራውን የትግራይ ተወላጅን በሰሜኑ ኢትዮጵያ ማህበረሰብ ላይ የሚደረገው ጦርነት በርካታ ትርጉሞች ያሉት ጦርነት መሆኑን ከገባን ቆይተናል በተደጋጋሚ ማንሰተነዋል ጉዳዩ ምርጫ ለማስፈጸም ወይንም የሆነ አካባቢን ለመቆጣጠር በሚደረግ የተኩስ ልውውጥ ውስጥ የሚደርስ ጉዳት ተዛማጅ ጉዳት አይደለም አንሙት የአርሶ አደሩን ቀይ በእሳት እያቃጠለ ሜዲቫል ዋር እየተዋጋ የመካከለኛው ዘመን ወይንም የጥንታዊ ዘመን አይነት ጦርነቶችን ሙሉ ለሙሉ ማህበረሰብን እሴቱን ሀብቱን አካባቢውን ቅርሱን የማውደም ጦርነት እየተደረገ ተመለከታለን ቅድም አንተ እንዳልከው የከባድ መሳሪያዎች ድብደባ በዘፈቀደ ለምን ይፈጸማል ይያልክ ነበር አይደለም የነበረው እነዚህ ዓላማቸው ከጦርነቱ ባሻገር ሌሎች ፍላጎቶች አሉ ማለት ነው there are hidden agendas motives ከዚህ ጦርነት ጀርባ የተደበቁ ዓላማና ፍላጎቶች አሉ ነው ይሄንን በሚገባ በመረጃ ለመሞገት ዝግጁ ነኝ ይሄ ጦርነት ከፖለቲካዊ ፍላጎቶች ባሻገር ዘርፈ ብዙ ፍላጎቶች ያሉት ነው ጥቃቱ ዝም ብሎ የሆነን ቀበሌ ለመያዝ በመታደርገው ወታደሮች የሆነ አካባቢን ለመቆጣጠር በሚያደርጉት ጥረት በሚደርስ የተኩስ ልውውጥ የሚደርስ ጥፋት አይደለም በወለጋ ብታየው በሸዋ ብታየው በአማራና በኦሮሚያ አዋሳኝ አካባቢዎች ላይ በአማራ ክልል በጎንደር በጎጃም በተለያዩ አካባቢዎች ላይ የሚፈጸመውን የጥፋት መጠን ስኬሉን ስትመለከተው የጦርነቱን ሞቲቭ መጠየቅ ትጀምራል ሁሌም የምገረመው አማራን በሚያጠፋው አካል አይደለም አንሙት አገዛዙ በአማራ ላይ በሚያደርሰው ነገር አይደለም ብዙ ጊዜ የምገረመው የሚደንቀኝና ምላሽ ያጣሁለት ጉዳይ ይሄንን ሞቲቭ መረዳት ሳይችል ቀርቶ ነው ወይ በአዴን ሚሊሻ የሚያደራጀው የሚለው ነው ከዚህ ማህበረሰብ የወጡ አካላት ከዚህ ቡድን ጋር እንዴት ነው የሚተባበሩት የሚለው ነው ለመረዳት የምቸገረው እንጂ ይሄ ቡድን ለምንድነው አማራን የሚያጠቃው የሚለውን በተመለከተ ቅንጣት ታህል የክላሪቲ ችግር የለብኝም ለምንድነው አማራን የሚያጠቃው የሚለውን በተመለከተ ከዚህ ኃይል ጋር የሚተባበሩ ሰዎችን ጀስቲፊኬሽን ነው ለመረዳት የከበደኝ በእውነት በታሪክ ፊት ሆኜ ነው የማወራው አንሙት የምሬን ነው ምለ ይሄንን በታሪክ ፊት ሆኜ ነው የማወራው በአዴን ለምን ከሆዴድ ጋር ተባበረ የሚለውን ኤክስፕሌን ማድረግ አልችልም ሰው ወገኖቹ ሲወድሙ በዛ ውስጥ እንዴት ተባባሪ ይሆናል የሚለውን ለመረዳት ኤክስፕሌን ለማድረግ አልችልም
ምናልባት ዲቫይን ኢንተርቬንሽን ጠይቅ ይሆናል።